ተመልከቱልኛ እነዚህ ፈንድሻ ያድናል ማለት ጀመሩ ማለት ነው። ይድረስ ይሄ ቪዲዮ ፈንድሻ አስፈንድቶ ቸርች ውስጥ ይሄን ፈንድሻ ያበላችሁ ሰዓት ትፈወሳላችሁ እያለ ህዝቡ ላይ ሙድ ለሚይዘው አድርሱለት። ኮፒ ሊንክ ሼር ዱት እያደረጋችሁ ይሄ ነገር ሲገባ የታመመ ነገር ይፈወስ። ይሄ ነገር ሲገባ ሳቅና ደስታ መዝሙር ሊሳር ቤታችን እኛ ቅዱሳን ያድናሉ፣ ቅዱሳን መላእክት ይራዳሉ ያድናሉ ስንል ጸበል ያድናል ስንል ጸበል አያድንም አዳኝ ኢየሱስ ብቻ ነው እያሉ ሙድ ሲይዙብን የነበረው አሁን ደግሞ ምን አደረጉ? ፈንድሻ ያድናል ማለት ጀመሩ። ወይ ጉድ! ፈንድሻ እየበላው ነበር። ትዛኛው አንድ ነገር ትዛለኝ። ጸበል ያድናል ስንል ጸበል አያድንም ይሉናል። ከብሉይ ኪዳን ታሪክን ጀምርና ስለ ጸበል ጥቂት ነገር ልበላችሁ። ለምሳሌ በዚህ በሁለተኛ ነገሥት ምዕራፍ 5 ቁጥር 14 ላይ የሶሪያው ንጉስ የሰራዊት አለቃ የሆነው ንዕማን የሚባል ሰው በነቢዩ ትእዛዝ ወደ ዮርዳኖስ ወንዝ ገብቶ 7 ጊዜ ብቅ ጥልቅ ብሎ ከለምጹ ነጽቶ ሙሉ ሰው ሆኖ እንደ ሕፃን ታድሶ ተመለሰ ማለት ነው። ይሄ በብሉይ ኪዳን የነበረ ጸበል እንዴት እንደሚያድን መጽሐፍ ቅዱሳዊ ማስረጃችን ነው። በሐዲስ ኪዳን ደግሞ ጸበል እንዴት እንደሚያድን ጌታችን መድኃኒታችን ኢየሱስ ክርስቶስ በተመጠራው ክብር ምስጋና ይግባውና በዮሐንስ ወንጌል ምዕራፍ 9 ቁጥር 7 ጀምራችሁ ቁጥር 1 ጀምራችሁ ያ አይነ ስውር የነበረውን ሰው አይታችኋል አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ምራቁን ወደ ምድር እንትፍ ብሎ በጭቃ ለውሶ አይኖቹን ቀብቶ ሂድና በሰሊሆም መታጠቢያ ታጠብ አለው። ሄዶም ታጠበ፣ እያየም መጣ አይደለም የሚለው። በሐዲስም በብሉይም ኪዳን ጸበል እንዴት እንደሚያድን ሁለት ማስረጃዎች በቂ ነው። ያው ለጎረቤቶቻችን ብዬ ነው። ታዲያ ጸበል አያድንም እያሉ ቅዱሳን መላእክት አያድኑም እያሉ የታየን መልአክ እግዚአብሔር አውዶሙ እያለ እግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል እያለ መዝሙር 33 ቁጥር 7 ላይ እየተናገረ እኛ መጽሐፍ ቅዱስን ይዘን ስንሞግታቸው ኖ መላእክት አያድኑም ጸበልም አያድንም እያለ እሱ ግን ይሄው ይሄ ፈንድሻ ቤታችሁ በገባ ጊዜ በረከት ቤታችሁ ይገባል፣ ይሄ ይሄን ፈንድሻ ይበላ ይድናል እያለ ሙድ ይዝባቸዋል ማለት ነው። በረከታችን ላይ በራሴ ትእዛዝ ሳይሆን በጌታ ትእዛዝ ስለሚያደርግ ፕሊስ ንቁ። እናንተ ሰው ሌላው ቡና ላይ ቡና ስትጠጡ በምትበሉት ፈንድሻ ትሸወዳላችሁ። አሁን ጌታ በነገረኝ ነው እንጂ እኔ በራሴ አይደለም። ጌታ ፈንድሻ አስፈንድታ አምጣና ቸርች ውስጥ ስጥ ያለ እንዴ? ኦርቶዶክስ በሁለቱም ማሰማርታለች። አያችሁ፣ ሚስማር ስትቀጠቅጡት ይጠነክራል። ኦርቶዶክስ መቀጥቀጣችሁ ለሙስሊም መሳሪያ አዘጋጅቷል፣ ለጴንጤ መሳሪያ አዘጋጅቷል። ለሙስሊም መሳሪያ አዘጋጀው እፎይ ያስተነፍሳል። እኔ ሙስሊም ሄደ እፎይ ጋር ብታወራ ተቀጥቀጠ ትወጣል። እኔ ፕሮቴስታንት ዘማርያም ጋር ከሄድ ግን ስሙ በድሉ ነው። ይሄ ዘማርያም የሚለውን ስም ያወጣው ለራሱ የምሬን ነው የምነግራችሁ። ይሄ ማጣራት ትችላላችሁ። ዘማርያም የሚል ስም የለውም ልጁ። አዮ እና ዘኢየሱስ እንኳን ቢለው ጥሩ ነበር። እና ዘማርያም ብሎ የሰየመው ራሱን ነው የሚል መረጃ ደርሶኛል። እና ስለዚህ ስሙ በድሉ ነው ማለት በድሉ ነው። ሌላው ዶሮ ነጋዴ የሚል ተናግረሃል የሚሉ ሰዎች አሉ። ዶሮ ነጋዴ ይሄ ለስለት የገቡ ዶሮዎችን ነው። ይሄ ገብርኤል ለስለት የሚገቡ ዶሮዎች በጎን ይሸጣል። ዣንጥላ በቀኝ ይገባል፣ በግራ ይወጣል። እና በቀኝ የገባውን በግራ በኩል እየወሰዱ ከሚሸጡት መካከል ማለት ነው። በቀኝ በኩል የገባ ዣንጥላ ለሌላ ሰው ደግሞ በዛው እና ስለት ጠላፊ የሚባሉ አሉ። እና እንደዛ ማለት ዶሮ ይገባል፣ በግ ይገባል፣ ቅማል ሁሉ ይገባል። ስለት ወጋው በጌታ በኢየሱስ ቅማል ሁሉ ይገባል፣ አይጥ ሁሉ ይገባል። አይጥ ስለት ተብሎ ማለት እና እነዛን ነገሮች እኛ ስለኖርንበት እኮ ምን ነግራችሁ ወገኖች። እኔ ኖሬበታለሁ፣ አውቀዋለሁ ምን አይነት አሰራር እንዳለ። ጸበል ቀጂ የሚለው በቃ የግድ ከአቅሙን አውቆ ከጸበል ከሚቀዳ ጋር እንዲነጋገር ነው። እኔ በጣም ክብሬን ጠብቃለሁኝ እና የምነጋገረውንም ሰው ስለማቅ ነው ማለት ነው። ቁመን ነው የምናጨረጭልህ። ቁመን እናጨረጭልህ። ቁመን ነው የምናጨረጭልህ።
ግን አንተ አትገኝ። የለህም እውቀት የለህም። ዜሮ ነህ። ዜሮ 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 ነህ። አንተ ድምፃዊ እንጂ ቀፎ ነህ። የምታውቀው ነገር አንድም ወንጌል የለም። እርግጠኛ ነኝ ከነሱ ጋር ቀርቶ ከኛም ጋራ እንደኛ ከምናስተምራቸው ልጆቻችን ጋራ የመወያየት የመነጋገር ብቃትም ሞራልም ይዘትም ችሎታም የለም። ይኸው ዜሮ 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 ነህ። እኔ እርግጠኛ ነኝ የምነግራችሁ ዝታው ከኦርቶዶክሳውያን ልጆች ጋር ፊት ለፊት ቀርቦ ወንጌልን የሚነጋገር ከሆነ እግዚአብሔር ምስክሬ ነው አያደርገውም እንጂ ቢያደርገው እንደዚህ ቁመን ነው የምናጨበጭብልህ። ቁመን እናጨበጭብልሃል። ቁመን ነው የምናጨበጭብልህ። ግን አንተ አትገኝ። የለህም እውቀት የለህም። ዜሮ ነህ። ዛሬ በርካቶችን ሊያስከፋ የሚችል ቪዲዮ ነው የምሰራው። ካጠፋው ከወዲሁ ይቅርታ አድርጉልኝ። ቪዲዮ ረዘም ሊል ስለሚችል ሁላችሁም በትህትና አዳምጡልኝ። እንግዲህ ከወዲሁ ይቅርታ ጠይቃለሁ። በመጀመሪያ ቤተክርስቲያን በስነ ስርዓት ወንጌል ለምዕመኑ ሰብካለች ብዬ አላስብም። እንግዲህ ቤተክርስቲያኖች መሰራታቸውን ቀጥለዋል። በየ100 ሜትሩ በየ50 ሜትሩ ቤተክርስቲያኖች እንዳሉ እናውቃለን። ግን ደግሞ ህንፃ ስላሴ የምንባለው እኛ ላይ የተሰራ አይደለም። በእርግጠኝነት በርካቶች በጭፈራ ላይ የሚገኙት፣ በርካቶች በመጠጥ ላይ የሚገኙት፣ በርካቶች እንደ ስለሚያመልኩት አምላክ በስነ ስርዓት አያውቁም። ስላሴ ምንድነው? ጥምቀት ምንድነው? ቁርባን ምንድነው? ሚስጥረ ትንሣኤ ሙታን ምንድነው? ሰባቱ ሚስጥራተ ቤተክርስቲያን ስለ ሃይማኖት ስለ እምነት በደንብ መሰረታዊ እውቀት የላቸውም ብዬ ነው የማስበው። እና ቤተክርስቲያን አብዛኛውን ጊዜ አውደ ምሕረት ላይ ልመና ይበዛል። በቃ ይሄ መናገር ስችል ልመና ማለት ህንፃ ግንቡ ላይ ትኩረት እያደረገች ብዬ ነው የማስበው። እና ከግንቡ ይልቅ ደግሞ እኛ የእግዚአብሔር መንግስት የምንወርሰው እኛ ላይ ካልተሰራ የእግዚአብሔር መንግስት መውረስ እኛ ካልቻልን ግንቡ ቢሰራ ምንም ዋጋ የለው። እውነት የተቀደሰ ነው አውቃለሁ። ቤተክርስቲያን መሰራቱ ጥሩ ነው አውቃለሁ። ግን እኛ ላይ መሰራት አለበት ብዬ አስባለሁ። እኛ ላይ እየተሰራ አይደለም። በርካታ ወጣቶች ስለ እምነታቸው ያውቁ። ሌላውን ደግሞ ልንገር፣ በርካታ ቤት ላይ ያለው ሰዎች የሚይዙት የጸሎት መጽሐፍ፣ ድርሳናት፣ ገርላት፣ እነዚህ ነገሮች ይያዛሉ። ልክ ናቸው። የቤተክርስቲያን መጽሐፍቶች ናቸው። አልቃወማቸውም። በጣም ትክክል ነው። ግን ደግሞ የቤተክርስቲያናችን ትልቁ መጽሐፍ ደግሞ መጽሐፍ ቅዱስ ነው። ሰው መጽሐፍ ቅዱስን ሳያውቅ ድርሳናትን፣ ገርላትን ሊረዳ አይችልም። ስለዚህ መጽሐፍ ቅዱስን ገዝቶ ሰው እንዲያነብ መጽሐፍ ቅዱሳዊ ትምህርት፣ የሃይማኖት ትምህርት ላይ ትኩረት አድርጋ ቤተክርስቲያን መስራት አለባት። አይኖ ማህሌቱ ወንጌል ነው፣ ቅዳሴው ሰዓታቱ ወንጌል ናቸው እናውቃለን። ግን ከዛም ባሻገር ደግሞ ወጣቱ ስለ እምነቱ በጣም መሰረታዊ እውቀት ሊኖረው ይገባል። ሰው ራሱን እያጠፋ ያለው በአሽሽ በመጠጥ ላይ እየተደበቀ ያለው እምነት ላይ በደንብ ጠንከረን ስላልሰራ ነው። ስለዚህ ቤተክርስቲያን እባክሽ ወንጌል ላይ መሰራት አለበት። ወንጌል በደንብ መነበብ አለበት ብዬ አስባለሁ። ስለ ሃይማኖት ትምህርት በደንብ ለወጣቱ ሊገባ ይገባል። ስላሴ ምን ማለት ነው? አብዛኛው ስላሴን አያውቅም። ስላሴ ምን ማለት? ስላሴን ሳላቅ እኔ እንዴት ነው ኦርቶዶክስ ሊሆን የምችለው? አብዛኛው ኦርቶዶክስ ነው፣ ግን ስለ ስላሴ አያውቅም። ኦርቶዶክስ ነው፣ ስለ ጥምቀት አያውቅም። ኦርቶዶክስ ነው፣ ስለ መንፈሳዊ ሕይወት ላይ በቂ እውቀት የለውም። ይሄ ደግሞ ከራሱን ችግር ሳይሆን ቤተክርስቲያን ወጥራ ማስተማር አለባት። እንደዚህ የሃይማኖት ትምህርት ላይ በተለይ ሰዎች በሚሰበሰቡበት በአውደ ምሕረት ላይ የዓመቱ ገብርኤል የዓመቱ ሚካኤል ዕለት እንደዚህ አይነት ቀኖች ላይ በጣም ወጥራ ሃይማኖትን መጽሐፍ ቅዱስን እንዲያነብ መጽሐፍ ቅዱስን እንዲገዛ በተራም ደግሞ የሃይማኖት ትምህርትን ማስተማር አለባት። ፕሮግራም ይዛ ማለት ነው። ወጣቱ ላይ እንደዚህ መሰራት አለበት ብዬ አስባለሁ። ስለዚህ ህንፃ ቤተክርስቲያኑ መሰራቱ ጥሩ ነው። ግን ደግሞ እኛ ላይ ካልተሰራ እኛ ከሲጋራ ከጫት ከመጠጥ ካልወጣን ወንጌልን ካላወቅን ዋጋ የለው። ክርስቶስን ካላወቅን ዋጋ የለው። ኦርቶዶክስ ቀጥተኛ ነች፣ እውነተኛ ነች፣ አስተምሮቷ ትክክል ነው። ልክ መሆኑን እናውቃለን። ግን ወጣቱ እዚህ ጋር እየጠፋ ከሆነ ዋጋ የለው። እምነት ምንድን ነው? ሃይማኖት ምንድን ነው? ተቋም ነው። ሃይማኖት ተቋም ነው አይደል? እምነት ደግሞ አቋም ነው። ስለዚህ አቋም የሌለው ወጣት ከሌለ እምነት ሃይማኖት ብቻ ቢኖር ዋጋ የለውም ብዬ ነው የማስበው። እና ሃይማኖት አስተምሮ ነው። አስተምሮን የሚተገብር አንድ ወጣት ያስፈልጋል። ቅዱስ ቁርባን ብላስ ታስተምረዋለህ፣ ግን ቅዱስ ቁርባን የማይተገብር ከሆነ ዋጋ የለው። ገባ አይደለ? እዛ ላይ መስራት አለብን ብዬ አስባለሁ። መሰራት አለበት ገና እኔ አሁን ኢየሱስ ጌታ ነው ሲባል ማርያም አማላጅ ናት የሚል ወጣት ተፈጥሯል። ሶሪ
ይሄን በደንብ ስላልሰራን ነው። በደንብ ቢዝነሱ ሲቀዘቅዝባቸው እንደምታውቁት ቤተክርስቲያን መሳደብ የተያያዟቸው ሰዎች አሉ። ከነዛም መካከል እንግዲህ ትዝታው ሳሙኤል የሚባለው ሰው ነው። ወንድማችን ዲያቆን ዘማርያም ጥሪ አድርጎለት ነበር። የምታስታውሱ ከሆነ እንወያይ እስቲ እንደው አቅሙ ካለህ ቤተክርስቲያን እናቃታለሁ የምትል ከሆንክ ለምንድን ነው ማንወያየው የሚል በግልጽ ቪዲዮ ሰርቶ ጥሪ አድርጎለት ነበር። ታዲያ ይህን ጥሪ ከመቀበል ይልቅ እሱ የሄደበት አካሄድ በጣም ደስ የሚያሰኛል። ለማንኛውም ቪዲዮ እንመልከት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ እንደምናላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ። በሰሞኑ ታቦተ ሕጉን በተመለከተ ዮናታን አክሊሉና ትዝታው ሳሙኤል የተባሉ ግለሰቦች የሐዲስ ኪዳን መሰዊያ የሆነውን ታቦት ጽላት በመንቀፍ በሳቅና በስላቅ የታጀበ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ጥላቻ በውንጀላና በሐሰት ትርክት አቅርበው ነበር። በእርግጥ ጥላቻቸውን ብቻ ሳይሆን ለራሳቸው ወገንም ጭምር ብለው ላሰቡት አካል የመልስ ምት ለመስጠት ነበር። ሆኖም ብዙም ሳይቆይ ከዩቲዩብ ላይ አውርደውታል። ቢሆንም ግን ታቦትን በተመለከተ ሰፋ ያለ ማብራሪያ በወንድማችን በኢዮብ ዘሚካኤል ፖድካስት ላይ ምላሽ ለመስጠት ሞክሯል። በዚህ ምላሽ ብቻ ከምናበቃ በመረጃና ማስረጃ ለምን አንወያይም ብለን አሰብን። ስለሆነም ትዝታው ሳሙኤል ዮናታን አክሊሉ ፊት ተቀምጠህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታቦት ጽላት በተመለከተ ለተናገርከው ንግግር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትቀበላቸው ከብሉይ ኪዳን፣ ከአዲስ ኪዳን፣ ከመጽሐፍ ቅዱስ፣ ከገድላት፣ ከድርሳናት፣ ከቀደምት ቤተክርስቲያናችን አባቶች ቤተክርስቲያናችን ከምትቀበላቸው ከየትኞቹ መጽሐፍቶች ማስረጃ ማቅረብ የምትችል ከሆነ ለምን ገለልተኛ በሆኑ ቤቶች ለምሳሌ እንደ ቴዲ ሐዋሳ ቤት አንወያይም? ስለዚህ ይህንን የዲቤት ጥሪ በትህትና አቀርብልሃለሁ። ታቦተ ቅዱስ ገብርኤል ላይ የሚደገም ድግምት አለ ላልከው፣ እንዲሁም ደግሞ በቅዳሴ ጊዜ ህብስቱ ሥጋውን ለእግዚአብሔር ወይኑ ደሙን ለእግዚአብሔር ሆኖ በሚከብርበት ጊዜ የበቁ ቅዱሳን የሚመለከቱትን ገቢረ ተአምራት ወመንከራትን ከመጽሐፈ ቅዳሴና ከገድለ ክርስቶስ ሰምራ እየጠቀስክ ላቀረብከው ነቀፌታና ትችት ውይይት ማድረግ እንችላለን። መጀመሪያው ጥሪ የማቀርበው ለትዝታው ሳሙኤል፣ አንተ ካልቻልክ ዮናታን አክሊሉ፣ ከቻላችሁ ሁለታችሁም በየተራ ቤተ እምነቶችን ባከበረ መልኩ መረጃና ማስረጃዎችን ብቻ በማቅረብ ትውልዱን በሚመጥን ዘመኑን በዋጀ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከምትቀበላቸው ከየትኞቹም መጻሕፍቶች በማቅረብ ልክ እኔም እንደዚሁ የፕሮቴስታንት ወገኖቻችን ከሚቀበሏቸው መጻሕፍቶች በማቅረብ ስለ ሐዲስ ኪዳን መሰዊያ ስለ ታቦት፣ ስለዚህ ትዝታው ሳሙኤል አሊያም ዮናታን አክሊሉ የሁለታችሁንም ምላሽ ጠብቃለሁ። ያውም ደግሞ መረጃዎችና ማስረጃዎችን በማቅረብ አስተማሪ ውይይት እናደርጋለን ብዬ አስባለሁ። ሁላችንም ከነማህተባችን ለክብር ሞት ያብቃል። ወስብሐት ለእግዚአብሔር። መተን እንሰብካለን። ባህር ዳር ላይ እኔ መጥቼ ሰብካለሁ። በሕያው እግዚአብሔር ፊት እምላለሁኝ። እግዚአብሔር በር ይከፍታል። መጥቼ አገለግላለሁ። ይሄንኑ አሁን ምነግርህን እውነት እዛው መድረክ ላይ ቆሜ እነግርሃለሁ። ለየትኛው ኑሮ ለየትኛው እንትንኛ ሰግተን እኔ መሄጃዬን ያወቅኩ ሰው ነኝ። ኢየሱስ ያለኝ ሰው ነኝ። ከጨለማ የገላገለኝ ሰው ነኝ። በቃ ሰው ይዳን እንጂ የትም ቦታ ገብቼ ወንጌል እሰብካለሁ። ትግራይ ላይ ወንጌል እየተሰበከ ነው። ይሄው ስር ለስር ተሰርቶ አልቋል። በቃ ልንገር አልቋል። ያለሽ መስሎሻል፣ ተበልተሽ አልቀሻል እንዳለው ነው ሰውዬ። ተበልተሽ አልቀሻል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ተበልቶ አልቋል። አሁን እኮ የሚገርማችሁ የዲያቆናት የመሪጌቶች ምናምን የምትላቸው ለደሞዝ ነው ያሉት። ለደሞዝ በጌታ ፊት ነው የምነግራችሁ። ደሞዝ እየተቀበሉ ስለምን ልጆቻቸው በምን ያሳድጉ? የሚያመልከው ክርስቶስን ሲያቃዥ ትኖራለህ ገና። ይሄ የሃይማኖት ድርጅት ጉዳይ አይደለም፣ የእግዚአብሔር መንግስት ጉዳይ። መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግባ።
የኔ አገልግሎት የማፍረስም ነው የመገንባትም ነው። ሐሰትን አፈርሳለሁ፣ እውነትን እገነባለሁ። ሟርትን አፈርሳለሁ፣ ጥንቆላን አፈርሳለሁ፣ ድግምትን አፈርሳለሁ፣ ውሸትንና ያሮጊቶችን ተረት አፈርሳለሁ። እነ ተገድለ ተክለ ሃይማኖት እነ ታምረ ማርያም የሚባሉትን መጻሕፍት ጉዳቸውን ዘረግፈዋለሁ። ታዲያ አቅሙ ካለህ እና አፍርስ፣ ይኸው ውይይት ጠርተናሃል። አንተም ከፈለክም በጋሻው ከፈለክም ደግሞ ይሄ ዮናታን የሚባለው ኖ ተደራርባችሁ ሶስትም ሁለትም ናችሁ ኑ እና እንወያይ። እስቲ ያስከውን እውነት አፍርሰው። እስቲ አንተ ያለኝን እውነት የምትለውን ትምህርት አምጣውና ቤተክርስቲያን ላይ ያለን ትችት አምጣውና እስቲ እንወያይበት። እስቲ አንተ ጋር እውነት ያለው ወይስ እኛ ጋር እውነት አለ ተብሎ ጥሪ ቀርቦለት ነበር። የውይይት ጥሪ ወንድማችን ዲያቆን ዘማርያም ማለት ነው። ግን ሸሽ። ምክንያቱም አፍ ነው ያለው፣ የምተዳድረው አፉ ነው እንጂ ትምህርት እንደሌለው ያውቃል። ጥራዝ ነጠቅ እውቀት እንደሆነ ያውቃል። በበሯ በቤተክርስቲያን በር እንዳላለፈ ያውቃል። በተለይ የእውቀት ተኮር ላይ በበር አላለፈ። ምን እንዳለ ላሰማችሁና ወንድማችን የሚናገረው ነገር እንሰማለን። በዛ ከማንም ዝምባም ጋር እንድነጋገር የምትጠሩት ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ ታስታውሳላችሁ። ቀለሜ ና እንወያይ ሲባል መጀመሪያ ከቤተ ክርስቲያን ውክልና ወረቀት ማምጣት አለበት። ከኔ ጋር ለመወያየት ቤተ ክርስቲያን የወክለኛ ብላ ጻፍ ሲል ነበር። እሱም ይሄን የደገመው ከአራት አይናዎቹ አጽፈና የመጀመሪያው ነገር ከማንም ዝምባም ጋር የሚለው አገላለጽ የበታችነት ስሜት ተጠቂነቱንና የአጋንንት ስራ አስፈጻሚ መሆኑን ማሳያ ነው። ምክንያቱም በስድብ ነው የጀመረው። ለምን ስለ እግዚአብሔር ቃል ለመወያየት ልወያይ ብሎ የጠየቀውን ሰው በስድብ ነው የሚሸነቁጠው ማለት ነው። ይሄ ነው የእግዚአብሔር ሰው እያላችሁ የምትደግፉት። ይሄንን ነው በርታ፣ አይዞ፣ እንኳን አንተ ተናገርከው ምናምን እያላችሁ ኮሜንት ላይ ያየው ነበርና በለው ይላል። አይ ጴንጤ ስድብ ክብራችሁ፣ ሰማዋረድ ክብራችሁ፣ ዝምባም ስላለ እናንተ ከበራችሁ። ይሄ ነው ክርስትናችሁ፣ ይሄ ነው እናንተ ጌታ። ትምህርታችሁ ይሄ ነው። መታዘብ ነው። ሁለተኛው ነገር ደብዳቤ ይዘናል። የመጀመሪያው ነገር ያንተ ክህነት ካህን ነበርኩ ብለሃል። ስለዚህ ማን እንወያያለን እንዴ? አንድ ሰው ካህን ለመሆን ምን ያስፈልገዋል የሚለውን እንወያያለን እንዴ? አላለም እኮ። ሚዲያ ላይ ወጥተህ ስለ መሰዊያ ወይም ስለ ታቦት ያነሳው ነገር ላይ እና ልክ አለመሆንን ላሳይ ልክ ነኝ ካልክ በማስረጃ እናውራን የተባልከው። ዲቤት ጠራህ እንጂ ልግደል አላለ። ይሄን ያህል ስድብ ምን አረገ ዘማሪያ? ሁለተኛ እንትን ምንድነው ደብዳቤ ይዘናል። አንተ ማን ሆነ? እስቲ አንተ ከካውንስሉ ደብዳቤ ይዘናል። ከየትኛው ካውንስል እንደምታወጣ እናያለን። ማን ስለሆንክ ነው ሰዎች አንተን በልዩ ሁኔታ አይተው ለአንተ እንደው ደብዳቤ ተጽፎ ማለት? አንዳንድ ሰዎች ውስጣቸው ያለው ቅሌት ማንነታቸውን እንድትነግሯቸው ይገፋፋቸዋል። ምንም የማታቅ እንጀራ ቤተክርስቲያንን መሳደብ የሆነልህ ሰው እንደሆንክ የምሰራው የራይድ ስራ እንኳን ባለበት ሀገር ምንም ኢኮኖሚህን ደገፍ ማድረግ ስላልቻለ የዩቲዩብ ቀለብ ቤተክርስቲያን መሳደብ ነው። ቀለብ የሚሰፈረው ከቤተክርስቲያን ነው ማለት ነው በመሳደብ። እንዳንተ አይነት ዝቅ ያለ ሰው ደብዳቤ ተጽፎለት ከአንተ ጋር ዲቤት የሚገባበት ምንም ምክንያት የለም። አቅሙ ከሌላ አርፈ ቁጭ በል። እየወጣ ለመደባበቅ በሞከርክ ቁጥር ማንነትን ስለሚያሳይ ማለት ነው። የበታችነት ስሜት ተጠቂነቱን ስሙን እያወቀ ዘማሪያዊት እያለ ይጠራል። ከዚህም በፊት አክሊል የሚለውን ስም እያወቀ አካሉ ነው ማን ነው አለ። የበታችነት ስሜት ተጠቂ ነው ወዳጄ። ራስን ከፍ የምታደርገው ሰዎችን ዝቅ በማድረግ ነው። ምክንያቱም ያንተ ከፍታ በሰዎች መሰደብ ላይ የቆመ ስለሆነ ማለት ነው እንጂ ከፍ ያልክ ወይም በእውቀትም በምንም ሰው ስላልሆንክ ማለት ነውና ብታድብ ጥሩ ነው። ብታድብ ብቻ ሳይሆን ሲጀመር አስፈላጊ ነው ወይ ነው አንደኛ ነገር። እውቀት የላቸውም የለንም ማለት ይፈራሉ። እውቀት እንደሌላቸው ያውቃሉ። ደግሞም መተው ውይይቱ የሚወያይ ከሆነ ስለሚዋረዱ ነገ ደግሞ ከዛሬ ከተዋረዱ ነገ ዩቲዩባቸው የሚያይላቸው ስለማይኖር ከዚህ ጠንቅቃሉ።
ቀለም ወርቅ የተንፍሱ ነጋሽ እንደዛ ና ተወያይ፣ ይኸው ገለልተኛ ቤት እንወያይ ሲባል ጨርቄን ማቄን የነበረው ለዛ ነው። እነ ዘበንን ጠርቻለሁ። እነ ዘበነ እኮ ለውይይት ነው ያመጣ ቃል ምካን ስራቸው አይደለም፣ ውይይት ስራቸው አይደለም። እነ ዘበነ ካልመጡ እነ እንትናን ጨርቼ ነበር፣ እነ እንትናን ጠርቼ ነበር። ይኸው እኛን አንወያይ፣ ይኸው አንተ የምታነሳው መጽሐፍ እኛም እያነሳነው እና አንወያይ ሲባል ግን ጨርቄን ማቄን። ምክንያቱም ዛሬ ከተዋረዱ ነገ ሰው ፊት መቅረብ ስለማይችሉ ያውቁታል። ነገ ሚዲያ ገበታቸው እንደሚበላ ያውቁታል። ስለዚህ አይመጡ። ለምን ይዋረዳሉ? ለምን ስራቸው ላይ